ታኅሳስ 28 ዕለተ ማክሰኞ የማለዳ ጸሎት። እግዚአብሔር ሆይ ስለዚህ ቀን እናመሰግንሃለን። ስለዚህ አዲሱ ዓመት እናመሰግንሃለን። አዳዲስ ነገሮች በሕይወታችን ስለሚመጡ እናመሰግንሃለን። ስለምታመጣልን እድሎች እናመሰግንሃለን። እግሮቻችን በቤትህ ስለሚተከሉ እናመሰግንሃለን። እግዚአብሔር ከልባችን የሆነ ደስታ ለሰዎች ብቻ የሚታይ ሳይሆን በውስጣችን እርካታን፣ ደስታን በሕይወታችን ስለምታመጣ እናመሰግንሃለን። እስከዛሬ ሲጨነግፍ የነበረ ነገር ሁሉ ስለሚያበቃ እናመሰግንሃለን። በሕይወታችን እግዚአብሔር ሆይ ኃያልነትን ስለምታሳየን እናመሰግንሃለን። ኃይል በላያችን ላይ ስለሚገለጥ እናመሰግንሃለን። እግዚአብሔር ሆይ ይሄ አዲስ ዓመት አዳዲስ ነገሮችን የምናይበት፣ አዳዲስ ዜናዎችን፣ መልካም ዜናዎችን የምንሰማበት ዓመት ስለምታደርግልን እናመሰግንሃለን። በዓመቱ በመጀመሪያው ቀን በጠዋት እግዚአብሔር ሆይ እናመሰግንሃለን። ይህንን ዓመት አሳልፈን እየሰጠን እናመሰግንሃለን። ይህንን ዓመት እግዚአብሔር ለክብር አድርገህ እንድትሰራው እየለመንን እናመሰግንሃለን። እግዚአብሔር ሆይ ሸክላ በሸክላ ሰሪ እጅ እንዳለ ሕይወታችን ባንተ እጅ ነው ያለው። ከፈለክ እንደፈለክ አድርገህ ለመልካም ነገር እንደገና መስራት ትችላለህ። ለዛም ነው ለባሪያ ለኤርሚያስ የተናገርከው። ከእግዚአብሔር ወደ ኤርሚያስ እንዲህ የሚል ቃል መጣ። ተነስተ ወደ ሸክላ ሰሪው ቤት ውረድ፣ ከዚያም መልእክቴን እሰጥሃለሁ። እኔም ሸክላ ሰሪው ወረድኩ። ሸክላውም በመንኮራኩር ላይ ይሰራ ነበር። ከጭቃም ይሰራው የነበረው ሸክላ በእጁ ላይ ተበላሸ። ሸክላ ሰሪውም በሚፈልገው ሌላ ቅርጽ መልሶ አበጀው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የእስራኤል ቤት ሆይ ሸክላ ሰሪው እንደሚሰራ እኔ በእናንተ ላይ መስራት አልችልምን? ይላል እግዚአብሔር። የእስራኤል ቤት ሆይ ጭቃው በሸክላ ሰሪው እጅ እንዳለ እናንተም እንዲሁ በእጄ ውስጥ ናችሁ። በኤርምያስ 18 ከ1 ጀምሮ እስከ 6 ያለውን ያነበብኩት። እግዚአብሔር ሆይ በጌታ በኢየሱስ በዚህ ቃል ላይ ቆመን እንጸልያለን። አባት ሆይ በጌታ በኢየሱስ ክርስቶስ ስም ሸክላ በሸክላ ሰሪው እጅ እንዳለ ቢበላሽበት እንደማይሰጋ አዲስ አድርጎ በአዲስ ቅርጽ ለአዲስ ነገር እግዚአብሔር ሆይ እንደሚሰራ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንደገና እኛን አበላሽተ መስራት ካለብህ እንደገና እንድትሰራን እግዚአብሔር ሆይ አዲስ ቅርጽ ማስያዝ ካለብህ አዲስ ቅርጽ እንድታስይዘን እግዚአብሔር ሆይ ብቻ ለአንተ ክብር የሚሆነውን መልክ በሕይወታችን እንድታስይዝ እግዚአብሔር ሆይ ትርጉም ያጣ መልኩ ግራ የሚያጋባውን ሕይወት እግዚአብሔር መልክ እንዲኖረው እግዚአብሔር ትርጉም እንዲኖረው አድርገህ ሕይወታችንን እንድትሰራ በዚህ በአዲሱ ዓመት ማለዳ ጸሎት እንጸልያለን። እግዚአብሔር ይሄ ዓመት የምንሰራበት ይሄ ዓመት ለክብር ይሆን ምቹ ሆነን የምንሰራበት ዘመን እንዲሆን እግዚአብሔር በጌታ በኢየሱስ ክርስቶስ ስም እንጸልያለን። ሸክላ በሸክላ ሰሪ እጅ እንዳለ ሕይወታችን ባንተ እጅ ነው ያለው። ሸክላ ሲበላሽበት ሸክላ ሰሪው እንደማያዝን ወይም ደግሞ እንደማይሰጋ እግዚአብሔር ሆይ ተበላሸ ብለህ በቃ አይሆንም ከዚህ በኋላ ብለህ ተስፋ የምትቆርጥብን ሰዎች ሳይሆን እግዚአብሔር እንደገና ማቆም የምትችል እንደገና ማጽናት የምትችል ይሄ ዓመት እግዚአብሔር ሆይ አዲስ አሰራር የምናይበት አዲስ ኃይል የምናገኝበት የምንታደስበት ዘመን እንዲሆን እጠይቅሃለሁ። እግዚአብሔር በጌታ በኢየሱስ ክርስቶስ እንደገና ለክብር አድርገህ ስራን እንደገና እግዚአብሔር ሆይ በአማረ መልክ አድርገህ እኛን ስራን። የእግዚአብሔር ቃል እንደሚናገረው እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም በአንተ የሚተማመኑ ኃይላቸውን እንደሚያድሱ እንደ ንስርም በክንፍ እንደሚወጡ እንደማይደክሙ እንደማይታክቱ እግዚአብሔር በጌታ በኢየሱስ ክርስቶስም በዚህ ዓመት እንድትረዳን ጸለይን። በዚህ ዓመት እግዚአብሔር ሆይ ሸክላ በሸክላ ሰሪዎች እንዳለ ሕይወታችን ባንተ እጅ ነውና እንደፈለክ አድርገህ ስራን፣ እንደፈለክ አድርገህ አበጀን፣ እንደፈለክ አድርገህ በፊታችን ወጣ፣ እንደፈለክ አድርገህ
እግዚአብሔር ሆይ ለመንግስትና ለቤት የሚሆን የክብር ዕቃ አድርገህ እንድታቆመን ጸለይን። እግዚአብሔር አባቴ ሆይ ለልጆች እንጸልያለን። እንደገና እግዚአብሔር እንደገና አይምሯቸው እንዲከፈት ለወጣቶች እንጸልያለን። ህይወታቸው በተለያየ ሱስ ውስጥ ያሉ፣ በተለያዩ ስርዓት ውስጥ ያሉ ይሄ ዓመት በጌታ በኢየሱስ ክርስቶስ ስም ከዛ ነገር ተላቀው ከተያዙበት ነገር ውስጥ ተላቀው እግዚአብሔር በኢየሱስ ክርስቶስ ስም እንደ አዲስ ቅርጽ እንደሚይዝ ሸክላ እግዚአብሔር አዲስ ማንነት በህይወታቸው እንዲፈጠር ጸለይን። በህይወታቸው እንዲከናወን ጸለይን። ብዙዎች የሚያመልጡበት፣ ብዙዎች ነፃ የሚወጡበት፣ ብዙዎች እግዚአብሔር ሆይ መውጣት የሚሆንላቸው ህይወታቸው ከተያዘበት ቦታ የሚወጡ፣ ህይወታቸው ከተያዘበት ቦታ የሚያመልጡ ሰዎችን እንድታረጋቸው ህይወታቸው እግዚአብሔር ሆይ እንደገና እንዲሰራ ልጅነታቸው በጨለማ ዓለም ውስጥ ያለቀባቸው ጌታ እግዚአብሔር ሆይ እስካሁን ድረስ በወጣትነታቸው ታስረው ያሉ ጌታ በኢየሱስ ክርስቶስ ስም እግዚአብሔር እንድታስባቸው፣ እንድታጽናናቸው፣ እንድታነሳቸው እግዚአብሔር ሆይ እንደሞትክላቸውና ህይወታቸውን መቀየር እንደምትችል እግዚአብሔር ሆይ ያዩ ዘንድ ልባቸው የተቀየረ ይሁን፣ ሙሉ ሰውነታቸው የተቀደሰ ይሁን። እግዚአብሔር አይምሯቸው በኢየሱስ ክርስቶስ ስም የነጻ ይሁን፣ ከክፉ ነገር የነጻ ይሁን። አባት ሆይ በጌታ በኢየሱስ ክርስቶስ ስም ሸክላ በሸክላ ሰሪ እጅ እንዳለ ህይወታቸው በአንተ እጅ ይኖር። ህይወታቸውን ለአንተ አሳልፈን እንሰጣለን። በቤተ ክርስቲያን ውስጥ ያሉ የሚያገለግሉ የተለያዩ ዘርፍ ውስጥ ያሉ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ከውስጣቸው የተበሉ ውጫቸው ላይ ደህና ቢመስሉ ከውስጥ የተበሉ እንደገና እንዲሰሩ ለውጥ ከውስጥ እንዲጀምርላቸው አባቶ በጌታ በኢየሱስ ክርስቶስ ስም እንጸልያለን። በኢየሱስ ክርስቶስ ስም እንጸልያለን። መሪዎች ለሀገራችን አባቱ በጌታ በኢየሱስ ክርስቶስ መጸለይን እንደገና መታደስ እንዲሆን እንደገና ለክብር መቆም እንዲሆን በኢየሱስ ስም ጸለይን። በዚህ ዓመት እግዚአብሔር ሆይ ሸክላ በሸክላ ሰሪ እጅ እንዳለ ህይወታችን በአንተ እጅ እንዳለ የምናስተውልበት እንደገና የምንሰራበት እንድታረገው ጸለይን በልጅ በኢየሱስ ስም አሜን።